ማለት እንደዛ እንዳልመከርከኝ እንዳልተቆጣኸኝ ብዙ ነገር እንዳላስተማርከኝ ማለት አንተ ዛሬ ወዴት ነው የምትሄደው? ማለት አላቅም ምን እንደምልህ ብቻ እኔ እንጃ ምን አይነት ስሜት እንደተሰማኝ። እኔ በህይወቴ ሰዎች እንደዚህ ወደ ሌላ እምነት ሲሄዱ ምንም አይመስለኝም። ግን አንተ ትናንትና ነው መችልታ ነው ሻሃዳ ስትይዝ አላቅም የምር በጣም ነው ያለቀስኩት። ለምን ሰለምክ ብዬ ሳይሆን እንዴ እንደዛ ሲመክር ሲቆጣ የነበረ ልጅ ልክ አይደለሽም ሲለኝ የነበረ እኔም ከጨለማ ህይወት አወጣሁ ሲል የነበረ እንዴት ነው እሱ የራሱን ነፍስ የሚያጠፋው? የኔን ነፍስ አድኖ እንዴት ነው የራሱን ነፍስ የሚያጠፋው ብዬ ነው ያለቀስኩትኝ። እና እኔ እንጃ ምን እንደምልህ አላቅም የምር። ግን ምክንያት ምንድን ነው? አንተ ለምን ከእምነት ለመውጣት ምክንያት ምንድን ነው? የምርም ሰዎች ስንባል ሁላችንም አስመሳዮች ነው። የአስመሳዮች ነን ስል እንዴት ነው የሆነ ውስጣችን የሆነ የሚፈልገው ነገር አለ፣ አፋችን ደግሞ ሌላ ነው። እና የምርም እኔ ከአንተ ላይ ያነበብኩት ያንን ነገር ነው ስትናገር። በቃ የሰው ልጅ የሆነ የራሱ የሆነ የህሊና ጥያቄ አለው፣ ውስጡ የሚያርፍበት ነገር አለ። እና ቅድም ውስታዝም እያለ ነበረ አፋችን ሌላ ነው፣ ውስጣችን ሌላ ነው። በቃ የሆነ የተረጋጋ ነገር የለንም። እና እንኳን አረፍክ ነው የምልህን። የምር አምላክን መፈለግ ቀላል አይደለም። ሰዎች የኖሩበትን መልቀቅ መውጣት፣ ብቻ ራስን ማሸነፍ በጣም ከባድ ነገር ነው። እና ራስን መሸነፍ በራሱ ኃይል ይጠይቃል፣ ትግል ይጠይቃል። እኔ እንኳንም አረፍክ ነው የምልህ። በመስለምህ እኔ ተቃውሞ የለኝም። ግን እንደዛ እኔ እንጃ የምትልክልኝ ሀዲሳት ሁላ እንዴት ነው? እኔ መቼም አይጠፋኝም እንደዛ እንዳልመከርከኝ። እንደውም ከሌሎች ጋር ልስማማም፣ አንተ ነበርክ በትህትና በፍቅር ቃስ አድርገህ ስትመክረኝ የነበረው። ከኔ አልፎ ሌሎቹን ሁላ የምትመክር የምትቆጣ ነህ። መጨረሻ ላይ እንደውም ካስታወስክ ብሎክ ያደረከኝ ሁላ በቃ እንጂ አሰሚም ሁልጊዜ አዳርሽም ውሎሽም ሙስሊም ቤት ነው ብለህ ነው። በብሎክ ነው የተለያየ ነው። የሚገርምህ አንተ ቤት ነው ራሱ ከብሎክ መሰለኝ የፈታኝ እንጂ ብሎክ ነበረን። ጭራሽ አናወራም ተጣልተን ማለት ነው። በቃ ሙስሊም ቤት አትግቢ ብሎኝ ማለት ነው። እና ይህን ያክል የምትመክር የነበርክ ልጅ መጽሐፍን ሁላ በቅርብ እንትን እንደምትል አውቃለሁ። እና እንዴት ነው ልትሄድ የቻልከው? ማለት አላውቅም። ብቻ ይሄ መጠየቄ አመሰግናለሁ። እሺ ጉዳይ ዲ አለክ? እሺ በቅድሚያ ፒኬ አብርሃም ሰላም አለይኩም ብያለሁ። አሲያ ሰላም አለይኩም። እሷ ራሱ መስማት ፈልግ ነበር። አሲያን ጉዳይ ዲ ሳታወራ በፊት ደግሞ አንድ መናገር ፈልገ ነገር አለ። ምንድነው? እኔ አልሰማም ሰው ሲናገረኝ እና አልሰማ ስለ በጣም ሳስቸግረው ምንድን ነው ያለኝ? በጣም ቤት ከፍታለሁ፣ ቤት ከፍቼ እንደዚህ ንጽጽር ምናምን አደርጋለሁ እና ይመጣል። እሱ ብቻ ነበረ ለእኔ ጥብቅና ቆሞ የሚወያየው ቤቴ ገብቶ ምናምን ሰዎች ብዙ ሲናገሩ ምናምን ሁላ አትናገሯት ምናምን እያለ በትህትና የሚይዘኝ እና ቃል አለኝ ስለው ሙስሊሞች ቤት እንዳትገቢ ያለኝ። ለምን አልኩት? ያርዱሻል። እሺ ልክ እንዴት ነው አንድ ህፃን ልጅን የሆነ ቦታ እንዳትሄድ እዛ ቦታ ከሄድክ እንደዚህ ያደርገዋል ብለህ እንደምታስፈራራው እና ልክ እንዴት ነው እንደ ህፃን ልጅ ነበረ የሚያስፈራረኝ። እንዳትሄድ እዛ ከሄድሽ ያርዱሻል፣ ስለሚያርዱሽ እዚሁ ሁኚ ምናምን ይለኛል። እና ይህን ያክል የሚመክር ወንድም ነው። ብቻ አላውቅም። አሲያ አለሽ? አሲያ አላ ጉዳይ ላይ እያናገርሽ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው? አለን። እንዴት ነሽ? አልሐምዱሊላህ ወላሂ በጣም ደስ ብሎኛል። ከታች ሆኜ እየተከታተልኩ የነበረ በቀደም ለታ እና ላይ ሆኜ ሰላም ባልኩት ብዬ ሳስብ አጋጣሚ ፕሮፋይልህን ነክቼ ሳየው እኔ ጋር ብሎክ ነበርክ እና በጣም ነበር እንትን ያለኝ። እንኳን ደህና መጣህ። በጣም ነው ደስ ያለኝ ወላሂ እውነት ማለት ነው። በጣም እኔ እንጃ አላህ ሱብሃነሁ ወተዓላ ያጽናህ፣ መጨረሻህን ያሳምርልህ። በቃ ከምንም በላይ ለሰዎች ልጆች መመኝላቸው ነገር ቢኖር አንድ ነገር ነው፣ እሱም ዲነል ኢስላም ነው። በተለይ ቲክቶክ ላይ ያሉት እኛ የምናውቃቸው ተሳዳቢ ራሱ የምንላቸው ራሱ እስልምናን ተቀብለው በቃ ይሆናል አይደለ የኛ በቃ ከኛ ጋር ቢሆኑ እኔ ደስታዬ ነው። እና አላህ ሱብሃነሁ ወተዓላ መጨረሻህን ያሳምርልህ። ዲነል ኢስላም እንደተቀበልክ መጨረሻህንም በዲነል ኢስላም ይውሰደህ ማለት ነው።
በጣም ደስ ብሎኛል ጉድ ስላገኘው። ኢንሻላህ ፎሎ አድርገኝ እሺ። ያው ብሎክ ነበርክ ፈትቼ ያለው ከቤቴ ማለት ነው። ኢንሻላህ ደስ ብሎኛል በድጋሚ መሐመድ። እሺ ያሳይ ስላገኘሁሽ ደስ ብሎኛል። ፎሎወሩን መልሳለሁ። በእርግጥ ከብዙ ሰዎች ጋር ብሎክ ተደራርጌ ነበረ። ያው አልፎ አልፎም ብዙም ቲክቶክ እንኳን አልጠቀምበትም፣ ያው ዝም ብሎ ነው። ቃል የተጠየቀችኝ ጥያቄ አለና ለቃል እንግዲህ መልሴ ልንገራት። እንግዲህ ታውቂያለሽ እኔ ወድሻለሁ፣ በጣም ወድሽ እህቴ ነሽ። እስልምናን ሃይማኖት ብትገቢበት ብታምኝበት በዚህ ሰዓት እመክርሻለሁ። ግን ስላለፈው ሁኔታ ለጠየቅሽኝ ነገር አንቺ ብቻ አይደለሽም፣ ሁሉም እዚህ ፕላትፎርም ላይ ቲክቶክ ላይ ያሉ ሰዎችን ንጽጽር የምንሰራ ሰዎች እየሄድን አቤት ድምፅ ሰሞኑን ቀጥል። አዲስ የመጡ ሰዎች ሲኖሩ እስልምና ላይ የሆነ ጥያቄ የተነሳባቸው ሰዎች ወይም ወር ክርስትና ለቀው ወደ እስልምና ሊሄዱ የሚያኩብኩቡ ሰዎችን ንጽጽር የምንሰራ ሰዎች እየገባን የያዝናትን የጦር መሳሪያ ይዘን እንዋጋ ነበረ። ይሄ ግልጽ ነው። እንደገና ንጽጽር ውስጥ ደግሞ ስለ እስልምና እያወቁ መማር የሚፈልጉ ሰዎችን ደግሞ መረጃዎችንም በመስጠት እናግዛለን። እዛ አደርግ ነበር። ለአንቺ እንደውም የውይይትን ሁላ ርዕሶች በቴሌግራም አይ ቲንክ አስታውሳለሁ። አንቺ ስታወሪ ነው ትዝ ያለኝ እልክልሽ ነበረ። ቤትሽ ውይይት የምታደርጊባቸውን አርዕስቶች እኔ በፊት ውይይት ያደረግኩባቸውን ሁላ እልክልሽ ነበር። አንቺ ብቻ አይደለሽም፣ ሌሎችም እዚህ ንጽጽር የሚሰሩ ሰዎች እኔ ለውይይት ይዤው የምገባውን የውይይት አርዕስት እሰጣቸው ነበር። እንደዛ አደርግ ነበር። ኦኬ፣ ምንድን ነው እስልምና ላይ አለ። ሁሉም ሰው ንጽጽር የገባ ሰው አንድ የሚፈልገው እስልምና ላይ ንጽጽር የገባበት ኦልሬዲ እግሩን ወደ እስልምና የከተተ ሰው እስልምና ዲፌንድ አደርጋለሁ ኦር እስልምና የውሸት ሃይማኖት መሆኑን አረጋግጣለሁ ብሎ እስልምናን ጋራ ንጽጽር ለማድረግ የገባ ሰው ምንም ጥያቄ የለውም፣ መረጃ ይዞ ይንቀሳቀሳል። የቻለውን ያህል ይዞ ይንቀሳቀሳል። ስለዚህ ብዙ ጊዜ እስቲ ተመልከች፣ ንጽጽር የሚሰሩ ሰዎች አሁን አንቺን ሰው ነው የላከልኝ፣ ኧረ አንድ የኦርቶዶክስ እና ፕሮቴስታንቶች እያስቀየሟት ነው ቃል የምትባልን ሲሉኝ ቪዲዮዎች ደርሶኝ ከዛ እኔ ቤትሽ መጣሁ። ቤትሽ ስመጣ እነ ሳላ እነ ኢምራን የሚገርም መሰረታዊ ትምህርቱ ላይ እያስተማሩች ነበር። እና ግን እኔ ደግሞ የጀመርኩት አለ አንድ ጊዜ የገባሁበት ጉዳይ አለ። እስልምና ውሸት መሆኑን ለሰዎች ለመግለጥ የምችለውን ያህል እየሞከርኩ ነው እንደ ሌሎች ወንድሞች ተጋግዘን እየገባን እንዳንቺ ያሉ የጠፉትን ሰዎች ለመመለስ ጥረት እናደርግ ነበረ። ከዛ መካከል አንዱ ጉድ አይዲያ ነው። ጉድ አይዲያ ታዲያ ምንድን ነው እንዴ ኢየሱስን ካድሽ ምናምን ብለህ እኔን ስታስተምር የነበረ አሁን ደግሞ አንተ እንዴት ወደ እስልምና ትሄዳለህ የሚል ጥያቄ ከሆነ የተነሳው እኔ ያነበብኩትና እስልምና ላይ ስህተት የፈለግኩባቸው ጊዜያቶች በሙሉ አስተማሩ። ያለፉ ጊዜያቶች በሙሉ አስተማሩ። ያስተማሩኝ ነገር ምንድን ነው? እስልምና ላይ ስህተት ማግኘት ትልቅ ውቅያኖስ ውስጥ ሚስማር እንደመፈለግ ነው። በጣም በጣም እንዲሁ ዝም ብለሽ እድሜ መጨረስ ነው ለእኔ ማለት ነው። ለእኔ አሁንም እዚህ ቲክቶክ ላይ ያሉ ሰዎች ሁሉም ቤት ግቢ ዘሴም ቶፒክ ነው ሁሉም ጋር የሚዞረው የሚሽከረከረው። እንደውም እኔ አንዳንድ ጊዜ ላይፍ ስገባ ዛሬ ይህን ቶፒክ እኛ ልናውራበት ስለሆነ እንዳታውራበት ሁላ ይሉኛል። እኔ እኮ አስቤበት አይደለም። እኔ ድንገት ተዘጋጅቼ ስመጣ እነሱ በተመሳሳይ ይችኑ ይዞ ይመጣሉ እኔ ያስኳትን። ስለዚህ የያዝነው ነገር በሙሉ እስልምና ላይ ያለው የያዝነው ነገር በሙሉ ዱቄት ነው፣ በገለባ ነው፣ ዝም ብሎ ነው የሰበሰብነው። ስለዚህ የሰበሰብኩት ነገር ሳየው እስልምና ላይ ያለውን እውነት እንኳን በውሸት ሊቀይር ቀርቶ ወዴትም የሚያደርስ ነገር እንዳልሆነ ገባኝ። ይሄ ሲገባኝ
ክርስትናን ስመለከተው ችግር ያለው እንደውም ራሴ ውስጥ ነው። የሚገርምሽ ኦርቶዶክስ፣ ፕሮቴስታንት እያንዳንዱ ለማስማማት ራሱ ኢየሱስን አንድ ኢየሱስ፣ አንድ ጌታ፣ አንድ አምላክ በሚለው እንኳን ለመስማማት የአንዱ ኢየሱስ ሰይጣን፣ የአንዱ ኢየሱስ ደግሞ አምላክ ሆኖ እርስ በራስ ግራ የሚገባበት እንደው ልክ እንደ አውሬ ሊበላሉ እስኪደርሱ ድረስ የሚጨቃጨቁበት እለት በእለት እረፍት የሌለው ስትጠፊ አንጀት የሚበላ ወንጌል ይሰብኩሻል። ስትወጪ የቲስት ብትሆኚ ምንም አይሉሽም። ኦኒጂሰስ ብትገቢ ምንም አይሉሽም። ጆባዊ ትነስ ብትከተይ ምንም አይሉሽም። እስልምናን ስትቀበይ ግን አንድ ጥቅም ልታገኝ ነው። ከዚህ ሁሉ ጋጋታና ጫጫታ ልታመልጪ ነው። ስለዚህ እዛ ጫጫታ ውስጥ ያለው ይጎትትሻል። እኔም እዛ ጫጫታ ውስጥ ስለነበርኩ እጎትትሽ ነበር። ለምን ማንም ሰው ሲሄድበት ቅር ይለዋል። አሁን እኔ ኦንሊ ጂሰስ ሜሴጅ ይጽፍልኛል። ኤርሚያስ የሚባለው እንኳን እዚህ ቲክቶክ ላይ ስብከት የሚያደርገው እንኳን ሳይቀር ደነገጠ። ንዝረቱ እንግዲህ ወንጌላውያኖችን አልፎ ኦርቶዶክሶችን አልፎ ሁሉም ጋር ደርሷል። ተንቀጥቅጠዋል። እስልምና ውስጥ ማመኔ ማለት ነው፣ ወደ እስልምና መምጣቴ። ስለዚህ ይኸውልሽ ሰው ስታገኝ አይደለ የሚከፋውና ቅር የሚለው፣ እስልምናን ስታገኝ ሁሉም ይከፈዋል። ክርስቲያን የተባለ በሙሉ ሁሉም ይከፈዋል። ስለዚህ እህትዬ ግራ የተጋባና የተወዛገበ አስተምሮ ነው ያለው ክርስትና። አንድም የክርስትና ጥያቄ ጠይቀሽኝ አልመለስኩልሽም። አንድም መልሼልሽም ከሆነ ትክክል አይደለም። በክርስትና ትክክል የሚባል አስተምሮ የለም። ትክክል ብትሆኝም ትክክል አይደለሽም። ስለዚህ የእስልምና አስተምሮ የአላህን ቃል እየፈለግሽውን ዲኖሚኔሽን ከውስጥ እያወጣሽ እየከፋፈልሽ እንደፈለግሽ የራስሽን ሃይማኖት ማስመሰርሽበት ቁርአን የአላህን ቃልና ትእዛዛቶችን ብትሰሚ ብታነቢ እኔ እመክርሻለሁ። ሱረቱል ቅድም ኢብራሂም ያስተማረውን ሱራ አልመኢዳ 5ኛውን ሱራ አንቢው። እሱም ብታነቢው ክርስትና ላይ ያለው ስህተት፣ አይሁዶች ላይ ያለው ስህተት ይገባሻል። ጦርነቱ ታይም ላይ ነበረ አንቺ የመጣሽው። ያው አጋጣሚ ሆኖ እኛ እልህ ተያይዘን ከሙስሊም አስተማሪዎች ጋር ጭቅጭቅ በሄዱበት እየተከታተልን አላስቀምጥ ማለት የሚገቡበት ቦታ እየገባን የሙስሊም አስተማሪዎችን መበጥበጥና መረበሽ ወይም የሚረባ እንኳን አስተምሮ ቢኖረን እኮሽ። ስለዚህ እውነታውን ከመሸሽ አንጻር አንቺን ስጎትትሽ ነበረ። ስለዚህ እውነቱ ሲገባኝ ግን ወደ ተሻለ እውነት ሄጃለሁ። አሁን ወደኋላ አልሸናም። ዞሬ ወደ ተሻለ እውነት እኔ ሄጃለሁ። ጳውሎስ እንኳን እኮ እስጢፋኖስን በመግደሉ ምክንያት ተጸጽቶ ኢየሱስን መሲህነቱን ተቀብሏል። ስለዚህ እኔም ያጠፋሁት ጥፋት ገብቶኝ ተጸጽቼ ነቢዩ መሐመድን እና አላህን የተናገርኩትን ይቅርታ ጠይቄ ሙስሊሞችን ይቅርታ ጠይቄ ተመልሻለሁ። ስለዚህ አዲስ ነገር የለም። ቃል እስልምናን ብትቀበይ ታርፊያለሽ ከጭቅጭቅ ከንዝንዝ፣ ይሄ ከመዋረድ እንደው ቲፎዞ፣ ይሄ ቲክቶክ ላይ ያለው በሙሉ የግሩፕ ቲፎዞ ነው። በቲፎዞ የሚንቀሳቀስ ሰባኪ የበዛበት ነው እዚህ ቲክቶክ ላይ ያለው። ምንም ማንም የሚያዋጣሽ የለም። ወደ እስልምና ብትመጪ መልካም ነው እላለሁ። በተረፈ ጨርሻለሁ። ካበዛውብሽ እንግዲህ ይቅርታ። እሺ፣ አይ በጣም ነው የማመሰግነው ጃዬ። ከፈቀድክልኝ አንድ ነገር ላውራ። ከዚህ በፊት ላይ ብላይ አወርቼው ብዙዎቹ ሙስሊሞች መረጃ አምጪ ምናምን እያሉኝ ነበረና ጉዳይ ዲያ አንተንም ጠይቅህ ጃዬ ከፈቅድ ካላቅም ወሄድ ከፍቷል እያሉ ነው። ቶሎ አውሪና ጨርሰን እንወጣለን። ችግር የለም። እሺ ጉዳይ ዲያ አንተ ስትሰልም ማለት ነው በሰለምክ ሰዓት ያው እኔ አልጠበቅኩኝም። ስላልጠበቅኩ በጣም ደንግጬ እንደዚህ ላይቭ ላይ ሳወራ
ወይም እንዴት ሊሆን ይችላል ምናምን ስል አላውቅም። ብቻ ብዙዎቹ ተደናግጠዋል። እኔም በጣም ነበር የደነገጥኩትኝ እና አይ ልጁ እኮ የዛሬ ዓመት ነው የሰለመው ምናምን የሚባል ነገር ሰማሁኝ ይመስለኛል። የዛሬ 8 ወር ምናምን አካባቢ የሆነ ቤት ካስታወስክ በክርስቶስ ኢየሱስ ስቅለት ላይ ሳላህና ቃሊ መሰለኝ ሲወያዩ እዛ ውይይት ላይ እኮ የመስጊድ ፎቶ አድርጎ መጥቶ ነበረ እና የዛን ሰዓት ነው የሰለመው የሚል ነገር አወሩኝ ማለት ነው። እውነቱ ግን ውሸት አላውቅም። ከዛ እንደዛ ሲሉኝ ኦኬ ይሄ ልጅ የዛሬ ዓመት ሰልሞ ነው እንደ አዲስ መጥቶ ለምንድነው ታዲያ እዚህ ሚዲያ ላይ የሚያስጨኸው? የዛሬ ዓመት ከሰለመ እንዴት ነው እንደ አዲስ መጥቶ ሊያወራ የሚችለው? እኛ እንድንረበሽ ነው ወይ ማለት ሰዎችን ለመበጥበጥ ነው ወይ ምናምን ብዬ ስል ከዛ አብዛኛው ሙስሊሞች እንዲህም እያለምንም መረጃ ወይ የምታወሪው ቃል መረጃ ምጭ ምናምን ሲለኝ ቆይ ራሱን ጠይቅላችኋለሁ ብዬ መጥቼ ዋንተን ጠየቅኩ። ለምን ብዙዎቹ አምጪ መረጃ ምናምን እያሉ በውስጥ እንትን ስላሉኝ ነው። እና እኔ መረጃ የለኝም ግን እኔም አሉ ነው የሰማሁትኝ። እንደዛም ሆኖ ከሆነ እኔ ማለት የዛሬ ዓመት የሚሆን የዛሬ 2 ዓመት ችግር የለውም። ግን እውነት ነው ወይ እኔ የደረሰኝ መረጃ ወይስ ውሸት ነው? ኦኬ እንግዲህ ከ2 ወር አይ ቲንክ ከ2 ወር በፊት 2 ወር 3 ወር ይሆነዋል። ከ2 ወር ከ3 ወር በፊት ለመጀመሪያ ጊዜ ያናገርኩት አንድ ክርስቲያን እዚህ ቲክቶክ ላይ የሚያገለግል ሰው ነው። ያው አንቺ ብናገረውም ምንም የሚከፋ ነገር አይደለም። አርዲን አናገሬው ነበረ። ከአርዲ ጋር ተነጋግረን ነበረ። በቃ እኔ የክርስትና አስተምሮ ትቼዋለሁ፣ ስለ እስልምና በጥሩ መንፈስ ማንበብና እስልምና መረዳት ፈልጋለሁ ብዬ ከ2 ወር በፊት አርዲን አናገሬዋለሁ። ከዚህ በተረፈ